ክርስቶስ ሲመጣ ምን እንሆናለን? ክርስቶስ ሲመጣ በግርማ መለኮቱ ሲገለጥ ማጽዳት የሚጀምረው ውጭ ያለውን ብቻ አይደለም። ተስፋ አትቁረጡ። ብዙ ሰው እኮ ኃጢአት የሚሰራ ኃጢአት ስለሚወድ ሳይሆን ተስፋ ስለሌለው ነው፣ ተስፋ ስለሚቆርጥ ነው። በሰንበት መጾም በፍትሐ ነገሥት በዕለተ ሰንበት መጾም ክልክል እንደሆነ ብዙ ጊዜ እንሰማለን። ቅጣቱ ምንድነው? በዕለተ ሰንበት የሚጾሙትን በዚህ መጽሐፍ ላይ ኃጥእ ወይቶ ነው የሚለው። ሰው ያልቅስብህ እንዳታለቅስ። ሃይማኖቴን ቀይሬ ሙስሊም ሆኜ ነበር፣ እመቤቴን ግን እጠራት ነበር። አርቲስት ሰለሞን ሙሄ መሐል ወደ ሌላ ሃይማኖት ሄደ ነበር። እዛ ጊዜ ነው ወይስ እቺ ነገር ሆነችው ወጣ? በዕለተ ትንሣኤ እርድ ይታረዳልን? መብላት ራሱ በዕለተ ትንሣኤ በማለዳ እንዲሆን መጻሕፍት ይመክራሉ። የተወዳጅ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ በማድረግ ትብብራችሁን አሳዩኝ። ላይካችሁ ከ1000 በላይ ድረስ ላይክ ያደረጋችሁ አይደለም ሐሳብና ሴቶቻችን ማርሰጣችሁኝ። እንዴት ነው ያሮስ መዝሙሩን ሰብስክራይብ አደረጋችሁ? በዛ ዝማሬዎች ስብከቶች ንጥባዊ ማዕዶችን ያቀርብን ነው። ቤተሰብ ሆናችኋል? ካሉናችሁ እንግዲያውስ ሊንኩን በዲስክሪፕሽን አስቀምጬላችኋለሁ። ሁላችሁም ገብታችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ቤተሰብ ሁኑን። የተለያዩ ማህበራዊ ሚዲያዎችን ተጠቀሙ። በዚህ አጋጣሚ ቲክቶክ እንኳን ወደ 300,000 ደርሷል፣ እግዚአብሔር ይመስገን። ዩቲዩብ ላይ ያለን፣ ኢንስታግራም ላይ ያለን፣ ቴሌግራም ላይ ያለን፣ እነዚህን ሁሉ አማራጮች ተጠቀሙ። እኛን በደንብ ታገኙናላችሁ። የተወዳጁ ቤተሰቦቻችን በቀጥታ ወደ መረጃችን አመራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ እያልኩኝ በቀጥታ ወደ መረጃችን አመራው። ርዕሰ ሊቃውንት አባ ገብረ ኪዳነ ተስፋ አትቁረጡ ይሉናል። ብዙ ሰው እኮ ኃጢአት የሚሰራ ኃጢአት ስለሚወድ ሳይሆን ተስፋ ስለሌለው ነው፣ ተስፋ ስለሚቆርጥ ነው። ያ መቼም እንግዲህ የሲኦል መዝጊያው ነው መቼም ብሎ ኃጢአትን ይጨማምራል ማለት ሰው እግሩን እንደው ሰዓት ሊጀምረው ያን ያራግባል እንጂ እስከ አንገቱ ላይ ይገባል ነው እኮ ነው ቦኑት። ያን የጀመረንን ማራገፍ ነው የሚገባው። ስለዚህ ሁላችንም ሰውነታችን ክብር ነው። ራሳችንን እንውደድ፣ ሰውንም እንውደድ። ራሳችንን እንውደድ ማለት ምን ማለት ነው? ሰውነታችንን የሚያስከብር እንደው ቅዱስ ጳውሎስ ይላል በሚሞት ስጋችሁ ክርስቶስን አክብሩት ይላል። እስኪ በሉ ሁላችሁ በሚሞት ስጋችሁ በሉ ማንን አክብሩት? ክርስቶስን አክብሩት። እውነቴን እኮ ነው። እሱ ራስ ነው በሉ። እኛ ሐዋሳቱ ነን በሉ ሁላችሁ እሱ ራስ ነው በሉ። እሺ በሉ ድገሙት። እሱ ራስ ነው። እሺ ተፈቅዱኑ ትረስይዎ ለአባለ ክርስቶስ አባለ ዘማ ይላል ቅዱስ ጳውሎስ። እንግዲህ ሰውነታችሁ የክርስቶስ አካል ነው። የክርስቶስን አካል ወስዳችሁ የዘማዊ አካል ልታደርጉት ትወዳላችሁ ይላል። የክርስቶስን አካል ይሄ እጅ የክርስቶስ እጅ ነው። ይሄ ዓይን የክርስቶስ ዓይን ነው። አፋችን የሰው የክርስቶስ አፍ ነው። እግራችን የሰው የክርስቶስ እግር ነው። ተከፍሎበታል። የክርስቶስ ሕዋሳት ነን። ኃጢአት ስትሰሩ ይህች ጣት የመድኃኔዓለም ናት። ይሄ እጅ የክርስቶስ እጅ ነው። የክርስቶስን አካል ለመጠበቅ ያብቃን። ራሳችንን ከመክሰር ይሰውራል። ራስን ማክሰር ትልቅ ክስረት ነው። የከሰረ ነጋዴ ማለት ራሱን የከሰረ ክርስቲያን ማለት ነው። ራሱን የከሰረ ቅዱስ ጳውሎስ ስለዚህ ነው አንደኛ ቆሮንቶስ ምዕራፍ 9 ላይ ለሌሎች ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን ሰውነቴን እየጎሰምኩ አስገዛዋለሁ ያለ። ሰውነቴን እየጎሰምኩ አስገዛዋለሁ ይላል። መክሰር አላችሁ እንደ ባትሪ ማለት ነው። ባትሪ ወደፊት ያበራል። የራሱ ምንድነው? ጨለማ የራሱ ጨለማ ነው ኋላው ማለት ነው። ለሰው ያበራል እንደ ባትሪ እና ራስን ማጣት ትልቅ ነገር። እንዲያውም አንድ ጸሐፊ የተናገሩትን ልንገራችሁ። በ21ኛው ክፍለ ዘመን ሰይጣን ክርስቲያኖችን የሚታገላቸው ከልባቸው ጋር እንዳይሆኑ በማድረግ ነው። ከማን ጋር እንዳይሆኑ በማድረግ ነው? ጊዜ በማሳጣት ማለት ነው። ብክን በማድረግ እንኳን እንድንጸልይ እንድንጾም ይቅርና
እንደው ምንም እንኳን ማሰብ እንኳን እንዴ ሰይጣን ክርስቲያኖችን እንዴት ይፈትናል? ተስፋም ደግሞ እንዳትቆርጡ ርዕሰ ሊቃውንት አባ ገብረ ኪዳን ሊቀ ሊቃውንት ስሙር ስለ ምጽአቱ ነገር እንዲህ ይሉናል። ክርስቶስ ሲመጣ በግርማ መለኮቱ ሲገለጥ ማጽዳት የሚጀምረው ውጭ ያለውን ብቻ አይደለም። ማጽዳት የሚጀምረው እዛው መቅደሱ ውስጥ ያረጁትን ጭምር ነው። ቤተ መቅደሱ ውስጥ ስላረጀ ቤተ መቅደሱ ውስጥ ስለኖረ ስለተመላለሰ ለካ ምህረት አያገኝም። አያችሁት? እግዚአብሔር ፍርዱን የሚጀምረው ከመቅደሱ ነው። ከዚያ ወደ ውጭ ላለው እግዚአብሔር ፍርዱን የሚጀምረው እና ምን አለን ብለው እምነት ከሚጎላቸው የእምነት መልክ ኖሮን ግን ደግሞ ኃይሉን የካዱ እነዚህ ሰዎች ላይ ፍርዱን እንደሚጀምር ሲያሳይ ከምኩራብ ጀምሮ ቁጣውን ጀመረ። ቤተ መቅደሱን ባሳደፉት ማለት ያን ምኩራቡን ባሳደፉት ብቻ ማለት አይደለም። ዋናው እኛ ቤተ መቅደስነታችን የእግዚአብሔር ቤተ መቅደስ ነንና የእግዚአብሔር ቤተ መቅደሶች እኛ ብዙ ሸቀጥ ይኖርብናል። እኔ ብዙ ጊዜ የሚባለው አባቶቻችን የሚያብራሩት የምታውቁት ከጾማችን ጋር አብሮ ማይሄድ ሸቀጥ አለ፣ ከጸሎታችን ጋር አብሮ ማይሄድ ንግድ አለ፣ ከመንፈሳዊው ህይወታችን ጋር ከክርስትናችን ጋር አብሮ ሊታይ የማይገባው እንክርዳድ አለ። ክርስቶስ ሲመጣ ማጽዳት የሚጀምረው ከቤተ መቅደሱ ከመቅደሱ ስር ነው። እንግዲህ እንደምናስተዋውሰው በወንጌላትም እንደተቀመጠው ጌታችንና አምላካችን ቤቴን የወንበዴዎች ዋሻ ያደረጋችሁት ግን የጸሎት ቤት ነው ብሎ በጅራፍ እየገረፈ ሲያባር እንደነበር እናስተዋውሳለን። ክርስቶስ በቤት ውስጥ ወንበዴዎች ከተሰባሰቡ የመስዋዕቱን ቦታ የንግድ ስፍራ ካደረጉት ጅራፍ ገምዶ እየገረፈ ያስወጣል። በምጽአቱም ከመቅደሱ ይጀምራል። ይህን የተናገሩት ሊቀ ሊቃውንት ስሙር አላምረው ናቸው። ቃልዮትን ያሰማልን። በእውነት ሰው አያልቅስባቸውም። መጋቤ ሃይማኖት መምህር መንግስቱ የእናቴ ልጅ ሰው አያልቅስብህ እንዳታለቅስ፣ ሰው አያልቅስብህ ዘርህ እንዳይጠፋ፣ እድሜህ እንዳያጥር፣ ሁለቱንም ዓለም እንዳታጣ፣ በስጋህም የወዲያኛው ነው። ያለቀሰው ገንህን እንባው ነብስ፣ እድሜህ እንዳያጥር፣ በቆመህ እንዳትነድ። እንባ እሳት ነው፣ እንባ መዶሻ ነው፣ እንባ ሰይፍ ነው። አባቴ ልጅ ሆኜ እንባ የሰበረው አይጠገንም፣ እንባ የጣለው ትንሣኤ የለውም ይሉ ነበር። እንባ የሰበረው አያንሰራራም፣ አይገባኝም ነበር። ውሃ አይደለም ምን ማለታቸው? እንዴት ነው የሚሰብረው? እንባ አረ ቃላት የለም። በእንባ የሚያመጣው ፍዳ፣ እንባ የሚያመጣው የሚያነደው እሳት አረ ቃላት የለውም፣ አይገለጥም። ሰው አታስለቅስ፣ ሰው አታስለቅስ፣ ሰው አያልቅስብህ። የሰው እንባ የጊዜ ጉዳይ እንጂ ሰብሮ ይጥላል። ይህ በእውነት ነው። መጋቤ ሐዲስ ኢንጂነር ነቃ ጥበብ ከፍ ያለው እንዲህ ይሉናል። ኢየሱስ ማለት መድኃኒት ማለት ነው። ቀጥታ ትርጉሙ ነው። ግን መድኃኒት ማለት ጽንሰ ሐሳቡ ግን ኢየሱስ ማለት መድኃኒት ብቻ ሳይሆን ሕይወት ማለትም ጭምር ነው። ኢየሱስ ያድናል ብላ ቤተክርስቲያን በዚህ ብቻ አይደለም የምታቆመው፣ ኢየሱስ ሕይወት ነው ብላ ነው የምትናገረው። መድኃኒትና ሕይወት ይለያያል። የምንወስዳቸው መድኃኒቶች ከሆነ ነገር ሊያድኑን ይችላሉ፣ ሊፈውሱን ይችላሉ፣ ሊጠግኑን ይችላሉ። ሕይወት ግን አይሆኑንም። ሕይወት ከሞት የሚያድን ነው። መድኃኒትነት የሚባለው በቤተክርስቲያን አተረጓጎም መድኃኒት የሚባለው ከሞት የሚያድን ነው እንጂ ከዚህኛው ከምድራዊ በሽታ ከስጋው በሽታ የሚፈውስ ብቻ አይደለም። መድኃኒት የሚባለው ኢየሱስን መድኃኒት ብላ ስትጠራው ሕይወት ማለት ነው። ስለዚህ ኢየሱስ የሚለው ስም በቤተክርስቲያናችን ታቦቱ ላይ የሚጻፍ የሚሰገድለት ስም ነው። ሐዋርያው ቅዱስ ጳውሎስ እንዲህ ብሎ እንደተናገረ ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ ከመለስሙ ለኢየሱስ ክርስቶስ ይስግድ ሁሉ ብር ዘውስተ ሰማይ ወዘውስተ ምድር ወዘበታይት ያለ ምድር። ኢየሱስ ለሚለው ስሙ ከሰማይ በታች ከምድር በላይ ያለ ሁሉ ምላስ ሁሉ ጉልበት ሁሉ አንደበት ሁሉ ሊገዛ ሊንበረከክ ይገባል ይላል። ክብር ምስጋና ለስም አጠራሩ ይሁን። አመስግኑት እግዚአብሔር። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሞች ክርስቶስ፣ ኢየሱስ፣ መድኃኔ ዓለም፣ አማኑኤል እነዚህ አራቱ ዋና ስሞች በዓል ተሰርቶላቸው ቀን ተሰርቶላቸው ማህሌት የሚቆምባቸው ታቦት የሚወጣባቸው ንግስ የሚነግስባቸው ስሞች ናቸው።
ክርስቶስ የሚለው ስም ሁልጊዜ በ29 የሚታሰብ ነው። ይሄም ማለት ከመጋቢት 29 ጀምሮ ያ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የተጸነሰበት ክርስቶስ ተብሎ ለቅጽበት ቃል ከሥጋ ጋር ሲዋሃድ የወጣበት ስም ያ ስም ክርስቶስ ተብሎ ይጠራል። በሌላ አገላለጥ በዓለ ወልድ በዓለ እግዚ የወልድ በዓል የጌታ በዓል ወይም በዓለ እግዚአብሔር የእግዚአብሔር በዓል ወይም የእግዚአብሔርነቱ በዓል እየተባለ ይጠራል። ክርስቶስ የሚለው ስም በየወሩ በ29 ይከበራል። ኢየሱስ የሚለው ስም በየወሩ በ6 ይከበራል። እንደሚታወቀው ጥር 6 ቀን ከታኅሳስ 28 ጀምሮ እስከ ጥር 6 ቀን ስትቆጥሩ 8 ቀናት ይሞላሉ። ክርስቶስ ወደ ቤተ ግዝረት የሄደው በ8 ቀን ነው። ስም የወጣለት ኢየሱስ የሚለው ስም የወጣለት በተወለደ በ8 ቀን ነው። በአይሁዳውያን ሥርዓት በኦሪቱ ሥርዓት በብሉይ ኪዳኑ ሥርዓት ስሙ ኢየሱስ ይባላል ተብሎ አስቀድሞ ለእመቤታችን በተገለጠው መሰረት መልአኩ ቅዱስ ገብርኤል በተናገረው መሰረት በይፋ ለሕዝብ ሁሉ ስሙ የተነገረበት ቀን ጥር 6 ቀን ነው። በዚህ ምክንያት በየወሩ በ6 ቅድስት አርሴማ ብቻ አይደለችም፣ ቁስቋም ብቻ አይደለችም፣ ሰማዕቱ ቅዱስ ጊጋር ብቻ አይደለም፣ በየወሩ በ6 ይህ በዓል ይታሰባል ይከበራል። በዚህ ምክንያት ኢየሱስ ብለን እንጠራዋለን። ሶስተኛ በ27 መድኃኔ ዓለም ብለን እንጠራዋለን። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። ይሄ ቃል የሚገኘው በመጽሐፍ ቅዱስ አንድ ስፍራ ላይ ብቻ ነው። የዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ እርሱ የዓለም መድኃኒት እንደሆነ አውቀናን የሚል የሳምራውያን ንግግር ታገኛላችሁ። ይህንን በየወሩ ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተበትን ሞት፣ ቤዛነቱን፣ እርቁን፣ ጠቅላላ ደሙን፣ ካሳ መክፈሉን፣ ስጋ መቁረሱን፣ መከራውን እያሰበች እያለቀሰች ቤተክርስቲያኗ ስጋ እየቆረሰች ደም እያፈሰሰች ዕለት ዕለት እየሰዋች ይህንን በዓል ታከብረዋለች መድኃኔ ዓለም ብላ። አራተኛ በ28 አማኑኤል ብላ ታከብረዋለች። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 18 ጀምሮ እንደተጻፈ ተረክበት ጽንስተ መንፈስ ቅዱስ እመቤታችንን ሲገልጣት በግብረ መንፈስ ቅዱስ ጽንስት ሆና ተገኘች ካለ በኋላ ስሙ አማኑኤል ይባላል ተብሎ በነቢዩ የተነገረው ቃል ይደርስ ይፈጸም ዘንድ ብሎ ያስቀምጣል። አማኑኤል ማለት እግዚአብሔር ከኛ ጋር የሆነበት፣ እግዚአብሔር ከኛ የማይለይበት፣ እግዚአብሔር ከኛ በበረከት ያለበት፣ እኛ ከእግዚአብሔር ጋር የሆነበት ምስጢር፣ ዘመዳችን የሆነበት ምስጢር፣ ወንድማችን የሆነበት ምስጢር፣ አባታችን የሆነበት ምስጢር፣ እናታችን የሆነበት ምስጢር፣ ሙሽራችን የሆነበት ምስጢር፣ ሙሽራይቱ የሆነበት ምስጢር የሚነገርበት ነው አማኑኤል ማለት። እግዚአብሔር ከኛ ጋር ማለት ይህን ምስጢር የሚያሳይ ነው። እነዚህ አራቱ ስሞች በቤተ ክርስቲያን እንዳልኳችሁ ታቦት የሚወጣላቸው ስሞች ናቸው። ኢየሱስ ክርስቶስ አማኑኤል የሚለውን መጠሪያ በመያዝ ቤተ ክርስቲያን በምን አይነት ልዕልናና ከፍታ ክርስቶስን እንደምትሰብክ መጋቢ ሐዲስ ኢንጂነር ነቃ ጥበብ ከፍ ያለው አስደምጠውናል። ወደ ቀጣይ እስኪ እናምራ። ሃይማኖቴን ክጄ ማርያምን ብዬ እምል ነበረ፣ ሃይማኖቴን ቀይሬ ሙስሊም ሆኜ ነበረ፣ ግን በማርያም እምል ነበረ። አርቲስት ሰለሞን ሙሄ ከተመለሰ በኋላ ደስ የሚያሰኘውን መልእክት አቅርቦልናል። እስኪ እንካተለው፣ ትንሽ ረዘም ይላል። መሀል ወደ ሌላ ሃይማኖት ሄደ ነበር። እዛ ጊዜ ነው ወይስ እቺ ነገር ሆነችው መጣ? አዎ ምን ሆነ መሰለሽ 12ኛ ክፍል ማትሪክ ስፈተን እኔ ሰው ማሰብ ያለበት ለእስልምና በጣም ቅርብ ነኝ። ቤተሰቦች አባቴ እጅግ በጣም ወደው ማከብሩ እዚህ ምድር ላይ ማን አለሽ ከእናትና አባቶች ማለት እንግዲህ ፈጣሪ እዚህ ምድር ላይ የምትይው አይደለም የሁሉም ቦታ ያለ ልባችን ውስጥ ጭምር ቤቱ የሆነ አምላክ ነው። እሱ እንዳለ ሆኖ ሰው ስትይ ግን እናትና አባቴ ምንስ ቢሆን የሙስሊም አይደለም አይ ምንም ሃይማኖት የለኝም ኤቲስት ነኝ ቢልስ ወደዋለሁ ፍቅር አይቀንስም። እንግዲህ አመለካከቱ ነው ማለት አባቴ ነው። ስለዚህ ጫን ቢለኝ እኮ እስላም ለመሆን ምንም እሱ የዋቅን ገር ስለሆነ ልጆቼ እናታቸው ማገልገል አለባቸው በእናታቸው ሃይማኖት ሲኖሩ ምናምን ነው። እኔ ግን ይሄኛው እንትን በቃ አሁን በቃኝ ምናምን ብሎ አመነና ሙስሊም ወደ እስልምና ተመለሰ እሱ። ስለዚህ ያገዘኝና አባቴን ወረረ በቃ ምናምን ፍቅር ማለት ለኔ ምንም ማለት የግሪ ጳውሎስ አለን አይደል እምነት ኖሮኝ እምነት ከሌላቸው ጋር እምነት እንደሌለኝ ሆኛለሁ አለ አይደል ማለት እንግዲህ ታች ሄዶ ነፍስ ያመጣ የነበረው እንደሱ ነበር ጳውሎስ አይደል። ስለዚህ እኔ እንደሱ መኖር እንዳለብን አምናለሁ። ስለዚህ እኔ ቅርብ ነበርኩ ለእስልምናው ለምኑ ጆሆ ዊትነስ ቤተሰብ ነበርኝ እና ይሄ በቃ መሄድ ጀመርኩ። ከዛ 12ኛ ክፍል አለቀ ጉርምስናው ማም ጆሆ ዊትነስ የሆነች ቤተሰብ ነበረች ምናምንና የሁላችንም ታላቅ እሷ ትሄድ ነበረ
እነሱ ጋር አብሬ መሄድ ጀመርኩ። እነ ተስፋነሽ ምናምን የሚባሉ ልጆች ነበሩ ፕሮቴስታንት ሙሉ ወንጌል እንዳልኩሽ ቅርባችን ነው እዛ ምናምን ሄድ ነበር ኖርማል። ከዛ በኋላ ምን ሆነ የሆነ ጊዜ በቃ 12ኛ ክፍል ዩኒቨርሲቲ ገባሁ ምናምን እሱ ጊዜ ላይ እንደዚሁ እሱ ታይም ዝም ብሎ ያመራምራል ዝም ብሎ በቃ ማለት እኔ በአንድ ፈጣሪ አምናለሁ ሃይማኖት የለኝም ምናምን ማለት እንደ ምሁር ያስቆጥራል ብዙ ጊዜ ምናምን አልፎ ደግሞ አይ የማያቸው ነው የምልሽ አልፎ ፈጣሪ የለም እንደዚህ አይነት ዓለም በዚህ ደረጃ ስትከስር ዓለም በዚህ ደረጃ ፌር ሳትሆን ስትቀር እንዴት ዝም ብሎ ያል ቢኖር ኖሮ ምናምን የሚሉሽ ያስልክናቸው እኮ ማለት ጀምሪያለሽ ሆንኩ እንደሱ ከዛ በቃ አይ የለም የሳይ ቢኖር ኖሮ ዝም ስለአንድ ማለት አሁን እኔ ማለት ነው ብዙ ሰዎች እንደ መልእክት መንገር የምፈልገው በጣም ሰዎችን እንፈታተን ነበር አሳየኝ እስኪ አንጣና አሳየኝ እግዚአብሔር አለ መትል ከሆነ እስኪ ማለት እኔ አባቴ ያለ ስል እንኳን እኮ ምናምን ቢያስ ፎቶን አሳያለሁ ከሞተ ምናምንና እስኪ በማስረጃ አሳየኝ ምናምን አይነት ፈተና ሁላ ለሰዎች ፈተና ሆነ ነበር እና ያሉ እንደዚህ በጣም ደግሞ እንዳልኩ ሸይጣኑ በደንብ ሴታፕ በቃ ይመቸዋል ተቆጣጣረ በጣም ቆንጆ ይሄን ነገር በዚህ ጉዳይ ዕውቀት ያላቸው ጎበዝ ጓደኞች ያመጣልሻል ምናምንና ለምንድን ነው ታዲያ የፈጠረንና ምንም ጋዝ ሊሆን ይችላል ጀኖን ይፈጠረኛ እናቀም ምናምን ደሞ እንዳልኩሽ እምነት ሞኝነት ነው የዋህነት ስለዚህ ምንም እኮ ነው ማታቂው የማያይም ጥጉነን እኮ ግን በረም ያቀብልሻል ቃል ያቀብልሻል በቃ ሴጣኑ ስለዚህ ደሞ ክፋቱ የሃይማኖት እንዳልኩሽ ይዞ መጥቶ ለፈይሻ ይችላል አምላኩ ምናምን አምላክ ደግሞ ችኩል አይደለም እንደኛ በተለያየ መንገድ ይሰራሻል አንቺ በተለያየ መንገድ ያሳይሻል እንጂ ሊያረጋ ይችላል ምናምን ስለዚህ እነሱ ነገሮች ውስጥ ገባው የትም መሄድ አሁን ሌላ ሃይማኖት የሚለው ይቅር በቃ ሌላ ሃይማኖት ሳይሆን የትም መሄድ ለኔ እንትን ነበር በዛ መሃል ውስጥ አሁንም ማድረግ ያለብን የንስሐ አባቶቻችን ልጆቼ ይጠፉ ብለው መፈልግ አለባቸው እናቴ ሆነች ንስሐ አባት ያዘችው በሷ በኩል ያለነው እኛ ትንሽ ልጆች በጣም አቃለው የጊዜ ጥረት ይኖራል በጣም ነው የሚያገለግሉት ቤተክርስቲያን ድካም አለ የሥጋ ድካም በደንብ አለባቸው የመንፈስ ድካም የለባቸው እግዚአብሔር ይመስገን እንጂ በደንብ ሊፈልጉን ይገባል እንደኔ አይነት ቀሽም ብዙ ሞልቷል እንደኔ አይነት ሰነፍ ብዙ ሞልቷል ስለዚህ እሱ ፍለጋ ስለሌለ ቤተሰቦቼ ምን ሊሆን የቱ ይልግባ ምንም ያውቁት ነገር የለም ስንት ሰው ሳትጨንቁ እንደገባው ምንም ያውቁት ነገር የለም ቤት ማንተን ቁጣውንም የትዝብቱንም ፍራቻ አውቆ ነሳባታችን መጥቷል ጸለጸሎት ተረሱ ሲባል ትነሻለሽ አይ እግዚአብሔር ያለ መስሏቸው ምናምን ያለሽ ወድሽ እና እንደሱ አይነት ነገር ውስጥ ነበርኩኝ ከሃይማኖት ሳይሆን ከዛ በኋላ ግን አለ ግን ፌራ አይደለም ምናምን ማለት ጀመርሽ በቃ ጉሩምስናው እዛ ድረስ ይወስዳል ምናምን ለኔ ግን እንኳን እንደዛ አልኩኝ በምን መጣ በምን ተመለስኩ ወደ ቤተክርስቲያን በምን ታረክ አዎ በጣም የሚገርምሽ ማለት ነው ለዚህ ነው ማለት የሚመልሱ ሰዎች እንደማን እንደሆነ አናውቅም አሁን እንወደድ እከሌ መናፍቅ ነው እከሌ የኔ ሃይማኖት አይደለም አንበል የሚጠቅሙ ሰዎች እንደማን እንደሆነ አናውቅም እኔ እንደዛ አይነት ቦታ ሰውን ዳንኤል እንዶ ባለበት እግዚአብሔር ይስጥ እንዶ የጆቬንስ ተከታይ ነው ምናምን እኔ ራሱ እኮ እግዚአብሔር እንደሌለ ማመን እፈልጋለሁ ይልኝ እንዶ ምንም ሁሉም ነገር እንዳለ ያሳየኛልና እና ዓላማው ጉዳዩ እሱ እግዚአብሔር እንዳቅ እንዶ የለም እንደሌለበት እንጂ እንደንተንም አልነበረም ይሄ ስለ ሃይማኖት አልነበረም ጉዳዩ ከዛ የብዙ የሚሰጠኝ ምሳሌዎች ይገርሙ ነበር አንድ ቀን ስንሄድ አገዝ ነው አንድ ሰውዬ እኔና እሱ ወክ ያረጋግን ብዙ አይቸኩልም አሁን ሙሉ ፖድካስቱን እንግዲህ ገብታችሁ ተከታተሉ ግን የሰለሞን ወይ ተመልሶ ከሰሞኑ እንኳን በግሸን ደብረ ከርቤ በእናታችን በቅድስት ድንግል ማርያም የገቢ ማሰባሰቢያ ላይም ተገኝቶ እንደነበረ ለማወቅ ችለናል ሃይማኖቴን ቀይሬ ነበር ሙስሊም ሆኜ ነበር ቢሆንም ባለውበት ግን የድንግል ማርያምን ስሟን እጠራት ነበር በማለት ተናግረዋል በእውነት ደስ ያሰኛል በሰንበት መጾም በፍትሐ ነገሥት እንዴት ይታያል በዕለተ ሰንበት መጾም ክልክል እንደሆነ ብዙ ጊዜ እንሰማለን ቅጣቱ ምንድነው
በዕለተ ሰንበት የሚጾሙትን በዚህ መጽሐፍ ላይ ኃጥእ ውእቱ ነው የሚለው ኃጢአተኛ ነው ወይም ኃጥእ ነው ተብሎ ነው የተጻፈው በዕለተ ይሄ እኮ ከዚህ በላይ ቅጣት የለም እውነት ለምን የጌታ በዓላት ናቸው ወይም ደግሞ የእረፍት ቀናት ናቸው ስጋውን ደሙን ተቀብለው ምዕመናን በመብል በመጠጥ በተድላ በደስታ ሊያከብሯቸው የሚገባ ናቸውና ተድላ ደስታን የምንቀምስባቸው ቀናት ናቸው ባህታዊ እንኳን የማይጾምባቸው ቀናት እኮ ናቸው እነዚህ ሌላው ይቅርና ባህታዊ የማይጾምባቸው ቀናት ናቸው ሆዱ እስኪገለበጥ ድረስ አይበላ ይሆናል ግን ለመጾም ደግሞ አይፈቀድለትም በዛ ሁኔታ ተድላ ደስታ እንዲቀምስ ነው የተፈለገ ባህታዊ እኮ 24 ሰዓት ቢሰግድ ቢጸልይ ነው አይደል ይዘምር ነው ያንን አቋርጦ ነው እንግዲህ እንትን የሚለው እረፍት ሲያገኝ የሚሰማውና መጽሐፍት እየተመለከተ ሌላ ነገር እያደረገ በጎ ነገር ያችን ቀን ያሳልፋል እንጂ በጾምና በጸሎት ሊያሳልፋት በጾም በተለይ በጾም እና በስግደት ሊያሳልፋት የሚገባ ቀን አይደለችም ማለት ነው ያች እና ቅጣቱ ምንድነው ካልከኝ ይሄን መጽሐፍ የሚለው ኃጥእ ውእቱ ነው ዲጉይ ነው በድሏል ተብሎ ነው የተጻፈው በድሏል ተብሎ ተጽፏል የሰንበትን ቀን በጾም ማሳለፍ እንደሌለብን ነው በስፋት የነገሩን በዚህም አያይዘው እስቲ በዕለተ ትንሣኤ እርድ ይፈቀዳል የመጨረሻችንን ቪዲዮ እናድርግ መብላት ራሱ በዕለተ ትንሣኤ በማለዳ እንዲሆን መጽሐፍት ይመክራሉ ይሄን መጽሐፍ የሚመክረው ልክ እንደዛ ነው በዓለ ትንሣኤን ስናከብር አንዱ የምናከብረው በመብልም ስለሆነ ማለት ነው እና የጌታችን የመድኃኒታችን ኢየሱስ ክርስቶስን ትንሣኤ ከዕለተ እሑድ ብቻ በስተቀር አታድርጉ ይላል ዶሮ በጮኸም ጊዜ ብሉ ይህም ባይሆን በጠዋት ብሉ ይላል እናንተ በቤተክርስቲያን ተሰብስባችሁ በዚያች ሌሊት እየተጋችሁ ሁሉ እየጸለያችሁ ከመዝሙሩ ከነቢያቱ ከኦሪትም እያነበባችሁ ይላል እና ይህን ስናነብ ስንጸልይ እንቆያለን ግን ያም ባይሆን በጠዋት ብሉ ዶሮ በጮኸ ሰዓት ነው የሚጀምረው ያም ግን ላይሆን ይችላል ግን እኔ እንደው እዚህ ጥያቄው በደንብ እነሱም ያው ሊያነሱ ስለሚችሉ ዶሮ የሚጮኸው እንደው 10 ሰዓት እንደዚህ አካባቢ ነው 10 ሰዓት ምግቡን ለማድረስ ዶሮ ራሱ የሚታረደው 6 ሰዓት ነው የምትለው በጣም የብዙ ጥያቄ ነች እና በዚህ መልሰን ብናልፈው ትንሣኤ ሰላም ይመጣ የታዘዘ ነገር የለም እውነት ለመናገር አሁን በሊቃውንትም ቀኖና በሌላም ነገር አይቻለው ያልደረስኩበት መጽሐፍ የለም ማለት ስላልሆነ ማለት እንዳይሆንብኝ በእኔ ባየኋቸው ባነበብኳቸው መጽሐፎች ግን በተማርኳቸውም ባነበብኳቸው መጽሐፍት ውስጥ አላገኘሁም በዚህ ቀን ረዱ በዚህ ሰዓት ረዱ ያዩ ካሉ ሊነግሩን ይችላሉ በዝግጅት ክፍሉ በኩል ቢያደርሱን እኛ ለምዕመናኑ እናደርስ ይሆናል ከገሌ አንቀጽ እንደዚህ ተብሏል ቢሉን ማለት ነው እኔ ግን ስላላየው መምህራን እንደነገሩን ግን ምዕመናን በዚያ ቀን ምግባቸውን አዘጋጅተውም እንኳን ቢገቡ ነውር አይደለም ወደ አገልግሎት በሚገቡ ሰዓት ለአገልግሎት ሲገቡ አንዳንድ ጊዜ ጾም እንደመሻር ወይም በጾም የታረደውን እንደመብላት ይቆጠርብናል ብሎ ሲጨነቁ ይታያል በየትኛው ሰዓት ቢታረድ እውነት ለመናገር በጾም የሚያሽር አይደለም ይሄ የመምህራን ብያኔ ነው እንጂ ፍትሐ ነገሥቱ እንዲህ ይላል ብዬ እንዳልተናገርኩ ልብ ሊሉልኝ ግን ይገባል ምክንያቱም ፍትሐ ነገሥት እንዲህ ብሏል የፍትሐ ነገሥቱ እንዲህ ብሏል ብለው እንዳይሉ ነው መምህራን ግን እንዲህ ብለዋል ምክንያቱም ቅዳሴውን እንዲሳተፉ እንፈልጋለን ቁርባንም እንዲቆርቡ እንፈልጋለን ከዛ በኋላ ሄደው ደም አፍስሰው በዛ ተጨማልቀው እንደዛ እንዲሉም አንፈልግም የሚበሉትን ነገር አስቀድሞ አዘጋጅ ይሄ ርህራሄም ነው እውነት ለመናገር ከዛ በኋላ ሄዳችሁ አርዳችሁ ነው መብላት ያለባችሁ ብሎ አንድ ካህን ሰዎችን ማስጨነቅም የለበትም በዛ ሁኔታ ነው እንዲመገቡ አሁን በዶሮ ጩኸት ከዛ ባይሆንም እንኳን ሲነጋ ብሎ የተባለው ለዚህ ነው ያልተዘጋጁ ነገሮች ካሉ አዘጋጅተው ያልቀረቡ ነገሮች ካሉ አቅርበው እንዲመገቡ ነው እንደዛ ሲሆን ጊዜው ይሄዳልና ነው ሆኖም ግን በእነዚህ በዓላት አሁን በትንሣኤ በልደት በጥምቀት እንደዚህ ባለ ጊዜ ሊመገቡ ይገባቸዋል ነው መቁረብም እንደዚሁ በሌሊቱ ነው ሊቆርቡ የሚገባ ሌሎችን በዓላት እንደዚሁ የየራሳቸው አላቸው ታሪክ ሆሳዕናን ብንመለከት ክብረ በሰዎች ዘንድ በትልቅ ክብር ታጅቦ የገባበት ማለት አብረን ከሚያጅቡት ጋራ ሆሳዕና ማርያም ድንጋዩ የዘመሩበት እንደዛ ያንን እያሰብን የምናከብረው ነው የሚሆን ልደቱ እንግዲህ በትንሣኤ ዕለት እርድ ይፈቀዳል አይፈቀድም በተለይ ብዙዎቻችን የምንወዛገብበት ጉዳይ ነው ደም ቢታረድ ዶሮ ደም ስለተነካ ወይም ደም ስለፈሰሰ እንዴት ነው የጾሙ ነገር የትንሣኤው ነገር የሚል ብዙ ጥያቄዎች በተለያየ ሰዎች በኩል ይቀርባልና ለዛ ነው እንግዲህ ፍትሐ ነገሥቱ በእርግጥ እንዲህ ይላል ብለን አንናገርም ቢሆንም ግን
አባቶቻችን ያሉትን ግን እንናገራለን በማለት ሊቀ ሊቃውንት ስምዐ ኮነ መልአክ ነግረውናል። ምንም ያን ያህል የሚያመጣው ችግር የሚያጎድፍ ጾም አይኖርም ቢታረድ የሚል ሐሳባቸውን አቅርበዋል ማለት ነው። የተወዳችሁ ቤተሰቦቻችን እንግዲህ የዛሬ የቪዲዮ መረጃዎች እኚህን ይመስላሉ። በሌሎች የቪዲዮ መረጃ ማስረጃዎች የመመለስ ይሆናል። ላይክ አድርጉ፣ ሼር አድርጉ። የያሮስ መዝሙርን ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ። ሁላችሁም ገብታችሁ እዛ ሰብስክራይብ አድርጉ። የሚለቀቁ ኦርቶዶክሳዊ ላህያቸውን በጠበቀ መልኩ የሚዘጋጁ ዝማሬዎችን፣ መዝሙሮችን፣ ስብከቶችን እንድታገኙ ኪነ ጥበባዊ ማዕዶችንም እንድታገኙ በትህትና እንጠይቃችኋለን። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።